ተጀመረ ቤተሰብ ላይክ ሼር ሰብስክራይብ አርጉ ያክሽኑ ዛይድኑ ከዛ ኩሉ ነገር ኩሉ ማለን በገዲዮን ቻናልን ከረምን እንጆይ ያረግኔ ቤተሰብ ላይክን ሰብስክራይብ አድርገብ የገዲዮን ራስን ካፕቴን ዳግማዊ መራኔ ዛሬ ምን መራው ወደ ቶሮንቶ ከፍታችን 40 ሺህ ጫማ የሚፈጅብን ሰዓት 16 ሰዓታት እኔ ለኛ ነኝ አሁን ሄሊኮፕተር ገዛለሁ ላለው አይደለም ዋው ቲክቶክ እንግዲህ ቬሪፊኬሽን ባጅ ከሰሜ ጎን አስቀምጧል የምታዩት ብሉቲክ ይሄ እንግዲህ በዓለም ላይ ከቲክቶክ ተጠቃሚዎች 0.1% በታች የሚሆኑት ሰዎች የሚያገኙት የማረጋገጫ ባጅ ነው ማለት ነው። ያቀረብኩት ጥያቄ ላይ ተመስርቶ ትራቨል ኮንተንት ክሬተር መሆኔን አረጋግጦ ቲክቶክ ይህንን ባጅ ስለሰጠኝ እጅግ በጣም አመሰግናለሁ። ይህንን ባጅ ማግኘቴን ተከትሎ እንግዲህ በስሜ ተከፍተው የነበሩ በጣም ብዙ አካውንቶች አብዛኞቹ ተዘግተዋል ማለት ነው። ወደፊቱም የሚከፈቱት ይዘጋሉ። እንዲሁም ደግሞ አካውንቴ ላይ ችግር ቢፈጠርም በቶሎ ፊክስ ይሆናል እንዳይፈጠርም ይረዳል ማለት ነው። በዋናነት ግን እናንተ የቲክቶክ ቤተሰቦቼ በሙሉ ከዚህ በኋላ በስሜ በተለያየ ቦታ በሚለቀቁ የትኛው ነው የአቤል ትክክለኛ አካውንት ብላችሁ አትደናገሩም። የኔ ትክክለኛ አካውንት ከላይ እንደምታዩት ወይም ከታች ስሜ ላይ እንደምታዩት ብሉቲክ ወይም ደግሞ ሰማያዊ ራይት አለቻት ማለት ነው። ስለዚህ ቲክቶክን አመሰግናለሁ፣ እናንተንም እጅግ በጣም አመሰግናለሁ ማለት ነው። ይመቻችሁ። ጆን ዳንኤል ያልኩ ናትላና አመዳ ቪዲዮ ሳን ጀምር ነው የምትመጣው አንተ ይህ የምታዩት በቅንነት የተሞላ የተሳሳተ ድጋፍ ነው። እንዴት ካላችሁ ልንገራችሁ። በቼክ ሪፐብሊክ በተካሄደው የ2026 የግማሽ ማራቶን ውድድር ላይ የኢትዮጵያ ሰንደቅ ዓላማ ከያዘው ደጋፊ የታየው እንቅስቃሴ ልዩ ትዕይንት ፈጥሯል። በስህተት ይሁን በሌላ ባይታወቅም ደጋፊው የሀገሩን ልጅ ያበረታ መስሎት ውድድሩን ሲመሩ ለነበሩ የብሩንዲና የኬንያ አትሌቶች እየሮጠ ግፋ አትልቀቀው እያለ ሲያበረታ ታይቷል። ኢትዮጵያዊ አትሌት ታደሰ ወርቁ በዚህ ውድድር በአራተኛነት አጠናቋል። እኔ ለኛ ነኝ አሁን ሄሊኮፕተር ገዛለሁ ላለው አይደለም አትገዛም ትለኛለህ። እኔ ገዝቼ አሳያለሁ እንዳትጠራጠር። ባልገዛም ግን ያለ መጨረሻ አይደለም። ምንም ባለመግዛቴ ኮርነር ልታረጋይ አይገባም። ራስን ካፕቴን ዳግማዊ መራኔ ዛሬ ምን መራው ወደ ቶሮንቶ ከፍታችን 40 ሺህ ጫማ የሚፈጅብን ሰዓት 16 ሰዓታት መልካም መንገድ። ድምጻዊው በሴት ልጅ ጥቃት ተከሶ ፍርድ ቤት ቀርቧል። የምታውቁት መረጃ ምንድነው ያላችሁን መረጃውን ይዘናል። የተበዳዩዋ ታሪክ ግን በጣም ነው የሚያሳዝነው። እስኪ መረጃውን በአጭሩ ላቀርብላችሁ። በፋና ላምሮት ላይ የሚታወቀው ድምጻዊ አህመድ ማንጁስ ማክሰኞ መጋቢት 22 ቀን ቂርቆስ ምድብ ችሎት የቀረበው አንዲት ወጣት ላይ የአካል ጉዳት አድርሷል በሚል ነው። ነገር ግን የግል ተበዳዩ የተፈጸመብኝን ግፍ የፍትህ አካላት አሳንሶታል በማለት ስሜት በሚነካ ሁኔታ አጋልጣለች። ታሪኩ እንዲህ ነው። ተበዳዩዋ የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ተመራቂና የራሷ ቢዝነስ ያላት ወጣት ናት። መስቀል ፍላወር አካባቢ በሚገኘው ፕላቲኒየም ክለብ ውስጥ ከጓደኞቿ ጋር ስትዝናና አህመድ ቀርቦ ተዋወቃት። በጣም ታምሪያለሽ፣ አዲስ ክሊፕ እየሰራው ነው፣ እዚያ ላይ እንድትሰሪ እፈልጋለሁ እያለ ማግባባት ጀመረ። ማለዳ ላይ ሂሳብ ከፍላ ልትወጣ ስትል ልሸኝሽ አላት። እሷም ነግቷል አያስፈልግም ብላው ነበረ። ከዛ በኋላ የሆነውን አታውቀውም። ራሷን ያገኘችው ክለቡ አጠገብ ካለው ስታር ሆቴል ውስጥ አህመድ በር ሲቆልፍባት ነው። ምን እያደረክ ነው ተው ስትለው አልጋ ላይ ገፍትሮ ክፉኛ መደብደብ ጀመራት። በከፍተኛ ድምፅ ስትጮህ የሆቴሉ ሰዎች ደረሱላት። የወሰደባትን ስልኳንና ፓስፖርቷንም ፖሊስ አስጠራለሁ ብላ ጮሃን ያስመለሰችው። በጣም የሚያሳዝነው የህግ አያያዝ ነው ትላለች። ላንቻ ፖሊስ ጣቢያ ስትሄድ ፖሊሶች እሱን ጠርተው ቃል ከተቀበሉ በኋላ ወዲያውኑ ለቀቁት። ክሷን አቋርጣ እንድትታረቅም ከፍተኛ ጫና ፈጠሩባት። ጉዳዩን ወደ አዲስ አበባ ፖሊስ ኮሚሽን ወስዳ ዳግም እንዲንቀሳቀስ ብታደርገው ፖሊስና አቃቤ ሕግ የተፈጸመባትን የአስገድዶ መድፈር ሙከራ ወደ ጎን ትተው ክሱን በድብደባ ብቻ አድርገውባታል። ይሄ አግባብ ስላልሆነ ህዝብ ይወቅልኝ ብላለች። በፍርድ ቤቱ ውሎም አቃቤ ሕግ በቀኝ እጁ በቦክስ ፊቷንና ከንፈሯን በመምታት ጉዳት አድርሷል
ተሳትፏል ብለው ክስ አቀርቦበታል በድምፃዊው ላይ። ድምፃዊው አህመድ በበኩሉ ከጠበቃዬ ጋር አልተመካከርኩም፣ እንዲሁም ጉዳዩን በእርቅ ለመጨረስ እየሞከርኩ ነው በማለት ጊዜ ጠይቋል። ፍርድ ቤቱም አህመድ ማንጁስ በ5000 ብር ዋስትና ከእስር እንዲፈታ አዞ መዝገቡ መልሶ ለማየት ለመጋቢት 29 ቀን 2018 ዓ.ም ቀጠሮ ሰጥቷል። እናንተ በዚህ ጉዳይ ላይ ያላችሁ አስተያየት ምንድነው? የሀገራችን ብሔራዊ ቡድን የሳኦ ቶሜና ፕሪንሲፔን ብሔራዊ ቡድን 1-0 ማሸነፍ ችለዋል። ብሔራዊ ቡድናችን በጨዋታው ምን አይነት ፕላን ይዞ ነው የገባው የሚለውን የኔን እይታ ቀጥዬ ያጋራችኋለሁ። እናንተ ደግሞ ይህ ቪዲዮ በደንብ እንዲታይ ኮፒ ሊንክ እያደረጋችሁ ተከታተሉ። በጨዋታው አቤል ያለውን በትኩረት መመልከት ከቻላችሁ በጨዋታው ምን አይነት ፕላን ይዘን እንደገባን በደንብ ይገባችኋል። ለምሳሌ እዚህ ጋር ተመልከቱት። ወደ ኋላ መጥቶ የሐሰተኛ 9 ቁጥርን ሚና ይወጣል፣ ኳስ ይቀበላል፣ ከዛም ረጅም ኳስ ለመስፍን ይሰጣል። ሐሳቡ ምን ነበር መሰላችሁ? ለምሳሌ እዚህ ጋር ኮች ዮሐንስ ሳሌን ስንመለከታቸው ከአፍና ከእጅ እንቅስቃሴያቸው ለመረዳት የሞከርኩት ነገር አቤል ወደ ኋላ መጥቶ ኳስ እንዲቀበልና ኳስ እንዲያሰራጭ ከዛም በኋላ ግን ቶሎ ወደ ቦክስ እንዲሮጥ ነበር ያዘዙት። ይህንን ያሉት 4ኛው ደቂቃ ላይ ነበር። 5ኛው ደቂቃ ላይ የመጀመሪያው ጎል ብቸኛዋ ጎል ስትቆጠር አቤል ተመሳሳዩን አሁን ያልኳችሁን ነገር ሲወጣ እንመለከተዋለን። እንደ ሐሰተኛ 9 ቁጥር ይሆናል፣ ኳስ ይቀበላል፣ ከዛም ረጅም ኳስ ለመስፍን ይጥልና እሱ ወደ ቦክስ ይገባል። መስፍንም በምትመለከቱት ምርጥ ቴክኒክ ተከላካዩን ሸውዶ ወደ ቦክስ ጥሩ ኳስ ይጥላል። ከዛም የሳኦ ቶሜ ሁለቱ ተከላካዮች በአቤል ሲዘናኩ ከጀርባ ቸርነት ተገኝቶ ይችን ጎል ያስቆጥራል። አሁን ያልኳችሁ የአቤልን ሚና በተደጋጋሚ ማስተዋል እንችላለን። እዚህ ጋም ኳስ እንደያዘ ቀና ብሎ ቶሎ መስፍንን ነበር የሚመለከት። እንደዚህ አይነት ብዙ አጋጣሚዎች ነበሩ። በአጠቃላይ ከማጥቃት ፕላኖቻችን ውስጥ አንደኛው ፕላን ይህ ነበር፣ ደግሞም ተሳክቶልናል። አቤል አሁን ካሳያችሁ ከፎልስ ናይን ሚናውን ጎን ለጎን ወደ ኋላ እየመጣ ኳስ እየተቀበለ እንደምታዩት አይነት ስኪሎችን በነፃነት እየሰራ ነበር። ጥሩ ፐርፎርማንስ ነበር። ሌላው መከላከላችንን ስንመለከት ሳኦ ቶሜ ኳስ ይዘው አጫጭር ፓሶችን በማድረግ ነበር ከጀርባ ለመውጣት ሲሞክሩ የነበረው። በሁለት ምክንያቶች ግን ያ ነገር አልሰራላቸውም። አንደኛ እንደምትመለከቱት ብሔራዊ ቡድናችን ጥሩ የፕሬሲንግ ሲስተም ነበረው። ሁለተኛ ደግሞ ሜዳው ኳሷን የማፍጠን ባህሪ ነበረው እና አጫጭር ኳሶችን ለመቀባበል ሲሞክሩ ብዙ ስህተቶችን እንዲሰሩ ያደርጋቸው ነበር። በተለያዩ አጋጣሚዎች ኳሷን መቆጣጠር ሲሳናቸው አስተውያለሁ። ከዛም የመሬት አጫጭር ቅብብሎች አልሆን ሲላቸው የአየር ኳስ መሞከር ነበር እድላቸው። ያንንም ሲሞክሩ ግን የኛ የኋላ መስመር ተጫዋቾቻችን የአየር ላይ የአንድ ለአንድ ፍልሚያዎችን ብዙዎቹን እያሸነፉ ስለነበረ ከዛም እድል መፍጠር አልቻሉም ነበር። ሶስተኛ የመረጡት አማራጭ የነበረው ደግሞ ከክንፍ ተጫዋቾቻቸው የሆነ ነገር ለመፍጠር መሞከር ነበር። እንደምትመለከቱት በእነሱ የግራ ክንፍ፣ በእኛ ደግሞ በቀኝ በኩል የነበረው የእነሱ ተጫዋች ረጃጅም ኳሶች ይጣሉለት ነበር። እነዛ ኳሶች ግን ወደ አደጋ እንዳይቀየሩ አለም ብርሃን ይግዛው በጣም ጥሩ መከላከል ነበር ሲያስመለክተን የነበረው። ስለዚህ የከፋ የሚባል አደጋ መፍጠር አልቻሉም ነበር በዛ በኩል። ሌላው የነበራቸው አማራጭ መሀል ለመሀል እድሎችን መፍጠር ነበር። እሱንም ቢሆን እንደምትመለከቱት የኛ ተጫዋቾች አግሬሲቭ ሆኖ ነበር መሀል ለመሀል የሚደረጉ ማጥቃቶችን ለማስቆም ሲሞክሩ የነበረው። ስለዚህ በሱም በኩል ሳኦ ቶሜ አልተሳካላቸው። በሁለተኛው አጋማሽ ጨዋታውን ለመቆጣጠር የወሰድነው የነበረው ፕላን ኳሷን በመቆጣጠር ጨዋታውን ዝግ ማድረግ ነበር። እንደምትመለከቱት ያን ሲያረጉ ነበር። በመከላከሉ ግን ውጤቱን ለማስጠበቅ ወደ ራሳቸው ጎል አፈግፍገው ሳይሆን በተቃራኒው ፕሬስ በማድረግ ነበር ሲከላከሉ የነበረው። እንደምትመለከቱት ይችኛዋም ኳስ ጥሩ ፕሬሲንጋቸውን ታሳየናለች። ራሷ ኳስ ደግሞ ዞራ ወደ ጥሩ እድል ስትፈጠርም እንመለከታለን። ያቺን እድል ብንጠቀም ከጥሩ ፕሬሲንግ በኋላ የተገኘች ግብ ሆና ነበር የምትመዘገበው። ለማጠቃለል ያክል አቡበከር ኑራ አነስተኛ ፈተኖች ቢሆኑ በአግባቡ ተወጥቷቸዋል። የኋላ መስመራችን ደግሞ ስንመለከተው ራምኬል ጄምስ ማርክ ማድረግ ላይ ጥሩ ሆኖ ሳለ ከኳስ ጋር ግን አንዳንድ ስህተቶችን ይሰራ ነበር። ነገር ግን ከጎኑ ያለው ያሬድ ባየህ ደግሞ ተረጋግቶ ስለነበር እነዛን ስህተቶች ሲያርም አስተውለናል። ራሱ ያሬድ ባየህ ደግሞ ጥራት ያላቸውን ረጃጅም ኳሶችን ሲጥል አይቼዋለሁ። አንዳንድ ጊዜ ደግሞ እንደምትመለከቷቸው አይነት መስመር ሰንጣቂ ፕሮግሬሲቭ ራኖችን በማድረግ ጨዋታውን ዲክቴት ለማድረግ ሲሞክር ነበር። ይህ በጣም ጥሩ ኳሊቲ ነው። ፉልባኮቹም ቢሆን የመከላከል ኃላፊነታቸውን በይበልጥ በደንብ ተወጥተውታል። መሀል ክፍል ላይ ደግሞ ጋቶች ፓኖም እና ሀብታሙ ጨዋታውን ለመቆጣጠር ሲሞክሩ ነበር። ከመሀል ተጫዋቾች አንድ የሆነው ከነአን ማርክነ ደግሞ አብዛኛውን ጊዜ የምትመለከቱት ቦታ ላይ እየተገኘ ከተከላካይ ጀርባ ያለውን ስፔስ ለመጠቀም ሲሞክር ነበር። ያን የሚያደርገው ደግሞ እንደምትመለከቱት አቤል ያለው የሐሰተኛ 9 ቁጥርን ሚና ለመወጣት ቦታውን ለቆ ሲወጣ ነበር። ያቺን ቦታ ከነአን ማርክነ ለመሸፈን ሲሞክር የነበረው። ይህንን በተለያዩ አጋጣሚዎች ሲያደርግ አይቼዋለሁ። በዚህ መልኩ ነው 1-0 በድምር ውጤት ደግሞ 4-0 ማሸነፍ
ማሸነፍ የቻልነው። ብሔራዊ ቡድናችን በቀጣይ የማጣሪያ የምድብ ጨዋታዎቹን ያደርጋል። በቅርብ ጊዜያቶች ያ ምድብ ይፋ ይሆናል። እናንተስ ጨዋታውን እንዴት ተመለከታችሁት? ሀሳብ አስተያየቶቻችሁን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ለእንደዚህ አይነት አጫጭር የእግር ኳስ ትንተናዎች ደግሞ ፎሎ ማድረግ አይረሳ። አመሰግናለሁ። የሚያስወጣን ሰው አለ። ማነው የሚያስወጣን? ማነው የሚያስወጣን? የሚያስወጣን ሰው አለ። ማነው የሚያስወጣን? ማነው የሚያስወጣን? ተረጋጉ። ይህ ሰው እንደኛ አርቲስት ነው። እኛና እሱ የሚለየን እኛ እስረኞች ስንሆን እሱ ደግሞ የብልጽግናን ፓርቲ በቅርቡ የተቀላቀለ ነው። ከዚህ እስር ቤት እንደምንም ማምለጥ አለብን ያለ ምክንያት ነው የገባ ነው እኮ። እንዴት ነው ልናመልጥ የምንችለው? ምን አይነት ሁኔታ ውስጥ ነው የገባ ነው? ቆይ ስማኝ ሰለሞን፣ በሄድክበት አታለቃቀስ። እቻለም ለሚያለቅሱ ቦታ የላትም እና መፍትሄ ብንፈልግ ይሻላል። ዳንኤል ምን እያልክ ነው? ይሄው እኔ ያስተከልኩት ጸጉር እየረገፈ ነው። ምን አይነት መፍትሄ ነው እዚሁ ነን የምናመጣው? ይሄን ነገር ለኔ ተውት። የሚያስወጣን ሰው አለ። ማነው የሚያስወጣን? ማነው የሚያስወጣን? ማነው የሚያስወጣን? ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ የለው፣ ችግር የለውም። ጠጡ አለን እዚህ 40 ሺህ ሊትር ታቀር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ። ማን ነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ቺኮች በዝግታ ከፊልም ዓለም ስገባ የጌዲዮን ሪያክትስ ቤት ነው መድረሻዬ። አብረን እንገረማለን፣ አብረን እንስቃለን። ለዚህ ቆንጆ ጊዜ ከልብ እናመሰግናለን። ሁላችሁም ቤተሰቦቼ ናችሁ።